ኢትዮ ቴሌኮም የ10 በመቶ ድርሻውን ለህዝብ ለመሸጥ ካቀረበው አክሲዮን መካከል መሸጥ የቻለው 10.7 ሚሊዮኑን ብቻ እንደሆነ አስታውቋል። ጉዳዩን አስመልክቶ በዛሬው ዕለት ለመገናኛ ብዙሃን መግለጫ የሰጠው ተቋሙ ሽያጩ ያነሰው አካታች ለማድረግ ታልሞ አንድ ሰው ከ1 ሚሊዮን ብር በላይ ግዢ እንዳይፈጽም እገዳ በመጣሉና ተቋማት ተሳታፊ ባለመደረጋቸው ነው ብሏል። የተቋሙን መግለጫ የተከታተለው ደግሞ ሪፖርተራችን ደስዬ ልባይ ነው። ወደዛው እንለፍ። ኢትዮ ቴሌኮም የ10 በመቶ ድርሻውን ለህዝብ ለሽያጭ ማቅረቡን ተከትሎ እስካሁን ድረስ 47377 ሰዎች አክሲዮን መግዛታቸውን አስታውቋል። ምንም እንኳን ባለፈው ታህሳስ ላይ የተሸጠውን የአክሲዮን ብዛት ይፋ እንደሚያደርግ ያሳወቀ ቢሆንም በተለያዩ ምክንያቶች ይፋ የማድረጊያ ጊዜውን ማራዘሙን የተናገረው ለአብነትም ዝቅተኛ ኑሮ ደረጃ ያላቸውን የህብረተሰብ ክፍሎች ተሳትፎ ለማጠናከርና ያለውን ግንዛቤ ለማስፋት ታልሞ እንደተራዘመ የተገለጸ ሲሆን ባለፉት 121 ቀናት 10.7 ሚሊዮን አክሲዮን በመሸጥ 3.2 ቢሊዮን ብር መሰብሰቡን ተናግሯል። ተቋሙ ይህንኑ መርሃ ግብር አስመልክቶ ለመገናኛ ብዙሃን ማብራሪያ የሰጠ ሲሆን በዚህ ጊዜም 30 ቢሊዮን ብር ዋጋ ያለው 100 ሚሊዮን አክሲዮን ድርሻ ለሽያጭ ቀርቦ እንደነበር በማስታወስ አሁን ላይ የተሸጠው ለምን ዝቅተኛ ሆነ በሚል ከመገናኛ ብዙሃን ለተነሳው ጥያቄ ምላሽ ሰጥቷል። ከቀረቡ አጠቃላይ ሼሮች ውስጥ የተሸጠው 10.7 ነውና ይሄ እንዴት ስኬታማ ይባላል የሚለው ቀደም ብዬ እንዳልኳችሁ ከዓላማው አንፃር ነው ይሄን እየተናገርን ያለነው ከቁጥሩ ብቻ ሳይሆን ማለት ነው። አንዱ ሌላኛው ከተማርንበት ነገር አንዱ ሊሚት አስቀምጠናል። ሊሚቱ አንዱ ምንድነው? የገንዘብ ብቻ አይደለም፣ ግለሰቦችን ብቻ ነው የሚለው እና ዝም ብላችሁ ስታስቡት እኛም ወደኛም ቢሮ በደብዳቤ ጭምር የመጡ እንደዚሁም በተለያዩ ቻናሎቻችን የመጡ ጥያቄዎችን ስናይ ተቋማት መሳተፍ ይፈልጋሉ። ስለዚህ እንግዲህ ተቋማት እንዲሳተፉ በነገራችን ላይ የመጀመሪያውን ዙር አፈጻጸም ለባለቤቱም ለመንግስትም ስናቀርብ እነማን እንደተሳተፉ ምን ያህል ተሳትፎ እንዳለ በዝርዝር ቀርቧል። አንደኛው አስተያየት የነበረው ምናልባት ጥያቄ እያቀረቡ ያሉ አካላትን ተቋማትን ጨምሮና ከፍ እንዲል ደግሞ ከ1 ሚሊዮን በላይ እንዲሆን ፍላጎት ያሳደሩ ግለሰቦችን ጨምሮ ደግሞ ብናወጣው የሚለው እንደ አማራጭ የታየ ነው። ነገር ግን አሁንም መንግስት የወሰነው የነበረው ውጤቱን አይቶ የመጀመሪያው ዙር ላይ አሁንም በማራዘሚያው ኢትዮጵያኖች ብቻ እንዲሳተፉ ይሁንና ከዛ በቀረው ጊዜ ሌሎችን እናሳትፋለን። በተለያየ ምክንያት አሁንም መረጃው ሳይደርሳቸው ነገሩ አዲስ ሆኖባቸው በተለያየ ምክንያት ያልተሳተፉ ካሉ እድሉ አሁንም ለኢትዮጵያኖች ብቻ ይሁን የሚል በድጋሚም ውሳኔ ሲሰጥ መንግስት ይህንኑ ነው የሰጠው ማለት ነው። ይበንድ እንዳለ ደግሞ እስካሁን በነበረው የሽያጭ ሂደት ከ47000 በላይ ሰዎች አክሲዮን መግዛታቸው ሲነገር ምናልባት ተቋሙ ያስቀመጠው መስፈርት ሳያሟሉ ቀርተው ጥያቄያቸው ውድቅ የተደረገ ሰዎች ይኖሩ ይሆን? ተቀባይነትስ ያላገኙ ሰዎች ገንዘብ መችና እንዴት ይመለሳል? ሲመለስስ አሁን ላይ ያለውን የገንዘብ ዋጋ ግምት ያስገባ ነው ወይ በሚል ተጠይቀውም ነበር። ኃላፊዋን በምላሻቸው ግዢ የፈጸሙ ሰዎች በሙሉ ጥያቄያቸው ተቀባይነት እንዳገኘ ገልጸው በቀጣይም ከነዚህ ባለ አክሲዮኖች ጋር ግንኙነት እንደሚጀመር ተናግረዋል። አክለውም እነዚህ ሰዎች የአክሲዮን ባለቤትነት መግለጫ እንደሚሰጣቸውና ይህንኑ ድርሻቸውን በካፒታል ገበያው አማካኝነት መሸጥና መለወጥ የሚችሉበት እድልም ይመቻቻል ነው ያሉት። ይህ በእንዲህ እንዳለ ታዲያ ኢትዮ ቴሌኮም መጀመሪያ ላይ ለሽያጭ ያቀረበው 100 ሚሊዮን አክሲዮን እንደነበር አስታውሶ ቀሪና 27 ቢሊዮን ብር የሚያወጡ የአክሲዮን ድርሻዎች የመንግስትን አቅጣጫ መሰረት በማድረግ ወደፊት እንደ ሁኔታው ለሽያጭ ይቀርባሉ ብሏል። ነገር ግን ቀሪ አክሲዮኖች ለሽያጭ ሲቀርቡ ከዚህ ቀደም የገዙ ሰዎችን ጥቅምና ፍላጎት ባከበረ መልኩ ይሆናል የተባለ ሲሆን ሂደቱም በቀጣይ የሚገለጽ ይሆናል ነው ያለው ኢትዮ ቴሌኮም።